እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለ ሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። የዘር ማጥፋቱ የአብይ አህመድ መዋቅር መሆኑን የምታውቁት አርሲ ለታረደ ሰው አዲስ አበባ እንዳይናገር ማፈኑ ነው። ስለዚህ አዲስ አበባ ወደፊት ይታረዳል። እንዲህ አሩሲ ላይ ህዝበ ክርስቲያኑ የሚጨፈጨፈው ለአብይ ማዕድ ነው ሰው የሚከተፈው። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ። በኦሮሚያ ክልል አንድ ወረሞ ሲሞት አንድ ቀን ሰራተኛ ሲሞት ወፍጮ አናስፈጭ ውሃን ቀዳ ቤት ተዘግቶብን ነው የምንቀመጥ። አዘናቸውን ይገልጣሉ። የኛ አማራ ግን ስንት ጀግና እናሳምነው ጽጌ ሲሞቱ እኛ ዛዘን ስናደርግ አማራ ነፍጠኛ ነው ለምን ይታዘንለታል? በዱላ እየተደበደብን እናምባቸው ሲሞቱ እኛ ቴሌቪዥን ከፍተን ስናለቅስ መብራት እየቆረጡ ቤታችን ናፍጣ አረብረውን ያቃጠሉን። ጆሮ ለሌለው ድምጻችንን እናሰማ። በእርግጥ ከህሊና ዳ ነፃ ለመውጣት እንጂ ለጆሮ አልባ ድምጽ ማሰማት ትርፉ ኪሳራ ነው። የኦርቶዶክስ መምህራንን ለቃቅሞ ማሰር ምን ያህል በቤተ ክርስቲያኗ ላይ ያላቸው ጥላቻ የሚያሳይ ብቻ ሳይሆን በሐሳብ የኮሰመኑ ኮስማኖች መሆናቸውን ጭምር ነው በግልጽ የሚያሳይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው። እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣቶች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ። በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣ። ለምን
ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልዘችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ደርጎ ዱካን ደገ ከትገመዴሩ በገጉበቴ እሱ ቤተክርስቲያን የተኒን ኢንፋኖ ከሰ ቀብደኒ ዲጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍረት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከንፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል፣ ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። የዘር ማጥፋቱ የአብይ አህመድ መዋቅር መሆኑን የምታውቁት አርሲ ለታረደ ሰው አዲስ አበባ እንዳይናገር ማፈኑ ነው። ስለዚህ አዲስ አበባ ወደፊት ይታረዳል። ዝግጅቱ እሱ ነው። አሁን ለአርሲ ብለን መነሳት አለ። በቅድም ወንድሜ እንዳለው አውቶቡስ ሞልተን ሄደን ማቋቋም። ይሄን የሚከለክለን መንግስት ካለ ይከልክለንና እንየው። አዲስ አበባ ውስጥ ይከልክለንና አቆይቶ ከሚገለን አሁን ይግደለን። አሁን ዛሬ ይግደለን። ያው ሞት አይደለ? ለምን ያቆየናል? ተራ በተራ ለምን ይገለናል? ከዳር እየጠረገ ከሐረርጌ እየጠረገ ከባሌ እየጠረገ እኮ ነው እየመጣ ያለው እኮ። አዲስ አበባና ናዝሬትን ለመጨረስ እኮ ነው እየመጣ ያለው። አርሲን አጽድቶ እኮ እየመጣ ነው።
ስለዚህ የሚናገሩ ልጆች ሲታሰሩ የታለ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ምን ያደርጋል? ምን አለ? ጳጳሱ ተናገሩ? አቡነ ሕርያቆስ ተናገሩ? መግለጫ ወጡ? አያወጡም። የኛ ወይዘሮ የመሰሉ ሰዎች በቃ ተቀለስልሰው ብልጭልጭ ልብስ ለብሰው በቪዲዮ መቀረጽ ብቻ ነው ስራቸው። ከዛ የሙስና ብር ማገላበጥ ነው። ያ ቤት በሆነ መንገድ መታከም አለበት። ይባስ ብለው ለህግ ዲፌንድ ያደርጉናል ያልናቸው ሰዎች አሳሪዎቻችንን በፌስቡክ ያመሰግናሉ። ወጥተው አዳነች አቤቤን አመሰግናለሁ ይላል አንዱ የህግ ክፍል ኮሚቴ መሪ። የኔ ወንድም ነው፣ የኔ ወዳጅ ነው። በጣም ነው የደነገጥኩት ዛሬ ሳይ። በጣም ማንን እንመን? ሁሉም ካደን። ለገሩ ልጁ ምን ያርግ? አጠገቡ ያሉት እሱ ልርዳቸው ያሏቸው አባቶች ሲክዱ አይቷላ፣ ሲያመሰግኑ አዳነች አቤቤ ወርቅ ሲያረጉለት አይቷል። ምን ብሎ ይውቀሳት? ለነገሩ እኮ ወደኛው ነው የሚዞረው ጥፋቱ፣ ወደ ባለሙያው አይደለም። ወርቅ የሚሸልሟትን ሴትዮ ምን ብሎ ይውቀስ? ይሄ ልጅ አመሰግናታለሁ አለ። ላረገችው ትመሰገናለች ይለኛል። ገዳዩን፣ አስገዳዩን፣ ዘረኛዋን፣ አፈናቃዩን አመሰግናለሁ ይላል። ቤተ ክህነትን አገለግላለሁ እያለ ተመልከት። እሱ ሞት የማይደርስበት ይመስለዋል። እሱን የማይገሉት ይመስለዋል። ነው ሃይማኖቱን ቀይሮ አብሮ ሊገለን ፈልጎ ካልሆነ በስተቀር ነገሩ ሃይማኖት የላቸውም። ብዙዎቹ ይነግዱብናል። እኛ ጋር ገንዘብ ብዛት፣ ታሪክ፣ የስነ ልቦና ከፍታ ስላለ ለዛ የሚጠጉን ኢአማንያን አሉ ቤታችን ውስጥ በብዛት ከመመናን ጀምሮ እና እንዳልከው የታሰሩ ወንድሞቻችንን ግን በሚዲያ ኦልሬዲ ማስተዋወቅ አለብን። አሁን ያልከውን እዛ አካባቢ ያሉ ልጆች ይዝመቱ። በፍጥነት ይሄ መጋለጥ አለበት። በዝምታ አትያዙት። የአርሲ ዘፋት አዲስ አበባ ላይ አፍ እያፈነ ነው የሚል አንድ ዘመቻ መካሄድ አለበት። ይሄ እኮ የሞት ዝግጅት ነው። አፍ መዝጋት ለመግደል ዝግጅት ነው እና አደራ ይሄን ዝም እንዳትሉ። መምህራኖቻችንም ታስረዋል። ሊቃውንቱን እየፈለገ ዳንኤል እየመዘገበ ለአብይ እየነገረ ያስገደለ ያሳሰረ ነው። ይሄንንም ዘመቻ ማድረግ አለበት። እንዲህ አሩሲ ላይ ህዝበ ክርስቲያኑ የሚጨፈጨፈው ለአብይ ማዕድ ነው ሰው የሚከተፈው። በልተራን ጠብቅ ግዛ መገነሻ አብይ ስላለበት ትልቅ የደም ግብዣ አገኘው ተሻገር ተመስገን ጥሩ ነህ አረነቀ እንዳውጣ ማንንም አይነካችሁ ከአብይ ጋራ ማዕድ ተጋርታችሁ አስበሉን እንጂኛን እየጠበሳችሁ አስበሉን እንጂኛን እያሳረዳችሁ ጆሮ ለሌለው ድምጻችንን እናሰማ። በእርግጥ ከህሊና ዳ ነፃ ለመውጣት እንጂ ለጆሮ አልባ ድምጽ ማሰማት ትርፉ ኪሳራ ነው። የኦርቶዶክስ መምህራንን ለቃቅሞ ማሰር ምን ያህል በቤተ ክርስቲያኗ ላይ ያላቸው ጥላቻ የሚያሳይ ብቻ ሳይሆን በሐሳብ የኮሰመኑ ኮስማኖች መሆናቸውን ጭምር ነው በግልጽ የሚያሳየው። አትግደሉን አሉ እንጂ መሳሪያ አንስተው አልተዋጉም እና እነዚህ መምህራን ማሰር ምን ያህል የውድቀት ምልክት እንደሆነ የሚያሳይ ነው። ሰው በመናገሩ የሚታሰርበት ሀገር ቢኖር ይቼኛ ሀገር ኢትዮጵያ ብቻ ናት። ይህ ፍርሃት እንጂ መምህራኖቻችንስ አጥፍተው አይደለም። የኦርቶዶክሳውያን የንደራጅ ድምጽ እየጠነከረ በመምጣቱ በእንጭጩ ለመቅጨት እንጂ እነዚህ መምህራንስ ለስራትና ለወከባ የሚያበቃ ወንጀል የለባቸው። 48 ሰዓት ባልሞላ ጊዜ ውስጥ በርካታ መምህራኖችን ማሰር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተው ሁሉን አቀፍ ዘመቻ በስራ አስፈጻሚው ሲኖዶስ በኩል እየተመራ ምን ያህል ስኬታማ እንደሆነ ይሄው በአደባባይ እውን እየሆነ ነው። የእውነት ለመናገር እንደ ሰው ካሰብነው አትግደሉን ማለት ያሳዝናል እንጂ ለስራት የሚዳረግ ሊሆን አይችልም። አትግደሉን ማለት ወንጀል አይደለም። መምህራኖቻችን ፍቷቸው። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ!
ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምህሮቱ አይፈቅድም። የኦርቶዶክስ ማን ያለ ልጅ ሲገደል ቆመህ የሚል እስኪ አንድ አስተምህሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እና ከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ? እንዴ ኢዮብ እኮ ፈተናን የመጣለት እንጂ አንድ ሰው መጥቶ እኮ አልገደለበትም። ምንድነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች። እንዴ ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አለውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ በጣም ተደስቷል እኮ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እኮ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስብም? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በሰነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናገርኩ ነው በጣም በኃይል ቃል የተናገርኩት።
ሼር አርጉልኝ፣ ኮፒ ሊንክ አርጉት በጣም በኃይለኛ ኦርቶዶክሳውያን ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምሮቱ እባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍህን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው። ኦርቶዶክስም ብያለሁ። በኋላ ገደል ገባን እንዳትሉ ተጠንቀቁ። በኦሮሚያ ክልል አንድ ወረሞ ሲሞት፣ አንድ ቀን ሰራተኛ ሲሞት ወፍጮ አናስፈጭ፣ ውሃን ቀዳ፣ ቤት ተዘግቶብን ነው የምንቀመጥ። አዘናቸውን ይገልጣሉ። የኛ አማራ ግን ስንት ጀግና እናሳምነው ጽጌ ሲሞቱ እኛ ዛዘን ስናደርግ አማራ ነፍጠኛ ነው ለምን ይታዘንለታል? በዱላ እየተደበደብን እናምባቸው ሲሞቱ እኛ ቴሌቪዥን ከፍተን ስናለቅስ መብራት እየቆረጡ ቤታችን ናፍጣ አረብርበውን ያቃጠሉን። ስንት ዜጋ እየተፈጠረብን፣ ስንት ድርጊት እየተፈጠረብን፣ አማራ ግን ለምንድን ነው ሞኝ የሚሆን? ብስል ነው። ክርስትና ነው እንዲያጠቀው፣ ክሩ ብቻ ነው እንዲያጠቀው። እኛም እኮ ብንነሳ ከነሱ እንበልጣለን። እኛም እኮ ለወገኖቻችን ብንነሳ ለወንድሞቻችን ብንቆረቆር እንኳን ወንዱ ሴቱ ገዝቷል እኮ ሀገር። ያጤ ምኒልክ ሚስት ናት እንደ ሀገር ስታስተዳድር የነበር እና ምንድነው ስንት ጀግና አማራ ሰው የለውም እንዴ? ብንሰርክም ባንሰርክም እንኳን ክርስቲያን መሬት እንኳን ኦርቶዶክስ